የዳቦ ዋጋ በአዲስ አበባ ከተማ እያሳየ ያለው ድንገተኛና አስደንጋጭ ዋጋ ጭማሪ የከተማዋን ነዋሪዎች የዕለት ተዕለት ኑሮ እጅግ አሳሳቢ ምዕራፍ ላይ ጥሎታል። ትናንት በ5 ብር እንገዛው የነበረችው ዳቦ ዛሬ በዚያ ዋጋ መያዣዋን እንኳን መግዛት እስከማንችልበት ደረጃ መድረሳችን የኑሮን መክበድ በግልጽ ያሳያል። ትናንት ጠዋት ተነስተን ጉድ ሞርኒንግ የሻይ ቅጠል ገዝተን በወረቀት የተጠቀለለች ስኳር ጨምረንበት ዳቦ ሸምተን ቁርሳችንን የምንበላበት ወጪ ዛሬ የዚያን 3 እና 4 እጥፍ አውጥተን እንኳ አንድ ዳቦ መግዛት የማንችልበት ጊዜ ላይ ደርሰናል። በወረቀት መጠቅለያ ታጅባ ወደ ቤታችን የምትገባው የዕለት ጉርሳችን ዛሬ የቅንጦት እስኪመስል ድረስ እየረሳናት እንገኛለን። በእርግጥ ጊዜ አልፎ ጊዜ ሲተካ የዓለም ኢኮኖሚ መለዋወጡና የዋጋ መወደድ የማይቀር ባህሪ እንደሆነ ይታወቃል። ነገር ግን ኢትዮጵያ በታሪኳ ምናልባትም እንደዚህ አይነት የዋጋ ንረት አይታ አታውቅም ብሎ መናገር ይቻላል። የዋጋ ጭማሪው በሳምንታትና በወራት ልዩነት ብቻ ሳይሆን በአንድ ሌሊት መቀያየሩ የሸማቾችን የመግዛት አቅም እያደቀቀው ይገኛል። የዕለት ጉርስ የሆነው ዳቦ የኑሮ ውድነቱን መለኪያ ሆኖ መውጣቱ የኢኮኖሚው አቅጣጫ ምን ያህል እንደተዛባ የሚያሳይ ምልክት ነው። ይህ የዋጋ ንረት የብዙዎችን የኑሮ መሰረት እየናደ በዝቅተኛ የገቢ ምንጭ የሚተዳደሩ ዜጎችን የወደፊት ህልውና ጥያቄ ውስጥ እየከተተ ነው። ይባስ ብሎ አሁን ከንግድ ቢሮ የተሰማው መግለጫ ደግሞ ጉዳዩን ይበልጥ አወዛጋቢ አድርጎታል። የንግድ ቢሮው ነጋዴዎች ዋጋ መጨመር ይችላሉ የሚል ፍቃድ መስጠቱ የገበያውን ነጻነት ሰበብ በማድረግ ሸማቹን ለባሰ የኑሮ ጫና የዳረገ ሆኗል። ምንም እንኳ ቢሮው ይህንን ጭማሪ የሚቆጣጠርበት ህጋዊ መንገድ አለ ቢልም በተግባር ግን የዋጋ ንረቱ ከቁጥጥር ውጪ ሆኖ እየታየ ነው። በዚህ መሰረት ባለፉት 15 ቀናት ብቻ በዳቦ ዋጋ ላይ የታየው ለውጥ የቀደመውን ዋጋ ሙሉ በሙሉ የሻረና በየአካባቢው የዋጋ ልዩነትን የፈጠረ ሆኗል። ይህ ድርጊት የነጋዴዎችን የትርፍ ፍላጎት ከመጠበቅ ይልቅ የሸማቾችን መብት ወደ ጎን የተወ የመሰለ ስሜትን በህዝቡ ዘንድ ፈጥሯል። በዛሬው ዝግጅታችን ታዲያ ለመሆኑ የአዲስ አበባ ንግድ ቢሮ ምን አይነት መግለጫ ነው ያወጣው? በነጋዴዎችና በአምራቾች በኩል የሚነሳው የግብአት ዋጋ ንረትስ ለዚህ ጭማሪ በምን ያህል ደረጃ ተጠያቂ ነው? መንግስት ገበያውን ነጻ ካደረገ በኋላ የዋጋ ጣሪያውን ለማስከበር እየተጠቀመበት ያለው አሰራር ውጤታማ ነው ወይስ አይደለም? ከዳቦ ዋጋ ጋር ተያይዞ የተሰማው ጭማሪስ ምን ያህል ነው? የሚሉትንና ተያያዥ ጉዳዮችን ከህዝቡ ምሬትና ከነጋዴዎች ማብራሪያ ጋር አቀናጅተን የምናስደምጣችሁ ይሆናል። እናንተ ብቻ ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። አብራችሁን ቆዩ። በአዲስ አበባ ከተማ በዳቦ ዋጋ ላይ የተከሰተው ከፍተኛ ጭማሪ የከተማዋን ነዋሪዎች የዕለት ተዕለት ኑሮ በከፍተኛ ሁኔታ እያተራመሰ ይገኛል። ለረጅም ጊዜ በመንግስት የዋጋ ተመን ቁጥጥር ስር የነበረው የዳቦ ምርት አሁን ላይ ወደ ነጻ ገበያ መሸጋገሩ በገበያው ላይ አለመረጋጋትን ፈጥሯል። የዚህ ለውጥ ተጽዕኖ በሸማቾች ላይ በግልጽ እየታየ ሲሆን በተለይም ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ለዕለት ጉርሳቸው የሚለውን ዳቦ ለመግዛት መቸገራቸው እጅግ አሳሳቢ ሆኗል። የዳቦ ዋጋ በአጭር ጊዜ ውስጥ በእጥፍ ማደጉና መጠኑ መቀነሱ የብዙ ቤተሰቦችን የምግብ ዋስትና በቀጥታ እየጎዳውና የኑሮ ጫናውን እያባባሰው መምጣቱ በግልጽ እየተስተዋለ ነው። የችግሩን ስፋት ለመረዳት የሸማቾችን ቅሬታ በቅርበት መመልከት ይገባል። ከዚህ ቀደም በ10 ብር ይሸጥ የነበረው ባለ 90 ግራም ዳቦ አሁን ላይ በብዙ ቦታዎች እስከ 15 ብር እየተሸጠ ይገኛል። በተመሳሳይ መልኩ ቀደም ሲል በ25 ብር ይሸጥ የነበረው ባለ 250 ግራም ዳቦ ዋጋ በ40 እና በ50 ብር ከፍ ማለቱ ሁኔታውን አስከፊ አድርጎታል። ይህ የዋጋ ጭማሪ በገቢውና በኑሮ ሁኔታው መካከል ያለውን ክፍተት በማስፋቱ አብዛኛው የህብረተሰብ ክፍል ዳቦን እንደ ቀድሞ የዕለት ተዕለት ፍጆታ አድርጎ የመጠቀም አቅሙን እያጣ እየረሳ መሆኑን በምሬት ይናገራሉ። ለብዙ ቤተሰቦች ዳቦ መግዛት የቅንጦት ነገር እየሆነ መጥቷል። በዳቦ መሸጫ ቦታዎች እየታየ ያለው ሌላው አሳሳቢው መረጃ የዳቦ መጠኑ መቀነስ ነው። ዋጋን ለመጨመር በሚቸገሩ አንዳንድ አካባቢዎች የዳቦ ጋጋሪዎች የዋጋውን መጠን ሳይቀይሩ የዳቦን ግራም በመቀነስ ለሸማቾች እያቀረቡ ይገኛሉ። ለምሳሌ ባለ 90 ግራሙ ዳቦ ወደ 70 ግራም፣ ባለ 130 ግራሙ ዳቦ ወደ 100 ግራም እንዲሁም ባለ 250 ግራሙ ደግሞ ወደ 200 ግራም ዝቅ ተደርጎ መሸጡን መረጃዎች ያሳያሉ። ይህ አካሄድ ዋጋው ያልጨመረ ቢመስልም በተዘዋዋሪ መንገድ የዋጋ ጭማሪ የሚያንጸባርቅ በመሆኑ ሸማቾች የከፈሉትን ገንዘብ ያህል ምርት እንዳላገኙ እየተሰማቸው እንደሆነ ቅሬታቸውን ይናገራሉ። የዳቦ አምራቾችና ነጋዴዎች በበኩላቸው ለዚህ እርምጃ የተገደዱት በግብአት ዋጋ ንረት ምክንያት መሆኑን ይከራከራሉ። በዋናነት የዱቄት ዋጋ በ1 ኪሎ ግራም ላይ እስከ
24 ብር ጭማሪ ማሳየቱ ለነጋዴዎቹ ትልቅ የቢዝነስ ፈተና ሆኖባቸዋል። ከዱቄት በተጨማሪ የምግብ ዘይት፣ ስኳርና የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩንም ያብራራሉ። ግብዓቶች ከየአቅጣጫው የሚመጡ በመሆኑና የትራንስፖርት ዋጋም በመጨመሩ ነጋዴዎቹ በኪሳራ ላለመስራት ሲሉ ዋጋውን ለመጨመር ወይም መጠኑን ለመቀነስ ከመገደድ ውጪ ሌላ አማራጭ እንዳልነበራቸው ይገልጻሉ። የሁኔታው ዋነኛ መነሻ ተደርጎ የሚወሰደው ደግሞ መንግስት በዳቦና ዱቄት ላይ ሲያደርግ የነበረውን የዋጋ ተመን ቁጥጥር ማንሳቱ ነው። ከሐምሌ ወር ጀምሮ ተግባራዊ የሆነው አዲሱ መመሪያም የዳቦ ዋጋና ዱቄት ገበያን ነጻ በማድረግ ነጋዴዎች በፈለጉት ዋጋ እንዲሸጡ መንገድ ከፍቷል። ይህ እርምጃ የንግድ ስርዓቱን ለማዘመንና ገበያን ለማስተካከል ታሳቢ የተደረገ ቢሆንም በወቅቱ በነበረው የዋጋ ንረት ላይ ተጨምሮ የሸማቹን ጫና አባብሶታል። መንግስት የገበያውን ነጻነት በማወጁ ቀደም ሲል ይደረግ የነበረውን የዋጋ ቁጥጥር ማብቃቱ ለዳቦ ጋጋሪዎች የዋጋ ማስተካከያውን እንዲያደርጉ ህጋዊ መሰረት ሰጥቷቸዋል። ከዚህ ነጻ ገበያ ጎን ለጎን መንግስት የዳቦ አምራቾች ከጠቅላላ ሽያጫቸው ላይ 2.5 በመቶ የሽያጭ ግብር እንዲከፍሉ መወሰኑ ለችግሩ ሌላኛው ምክንያት ሆኗል። የኢትዮጵያ ዱቄትና የዱቄት ውጤቶች አምራች ማህበር ምክትል ኃላፊ አቶ ዲና ገዛኝ እንደሚሉት ይህ አዲስ የግብር ህግ ትርፋቸውን ስለሚቀንስ ዋጋ ለመጨመር መገደዳቸውን ያስረዳሉ። መንግስት ዋጋውን ነጻ ካደረገ በኋላ ይህንን የግብር አይነት መጫኑ የትርፍ ማርጅናቸውን እንደገደበው ይገልጻሉ። በውይይት ወቅትም ቢሆን የ2.5 በመቶ ግብር እና የትርፍ ማርጅንን መገደብ እንደሚጋጩ አመልክተው እንደነበረ አቶ ዲና ያስታውሳሉ። አምራቾች እንደሚከራከሩት መንግስት ሽያጭ ነጻ አድርጌያለሁ ካለ የትርፍ ማርጅኑን በሌላ መንገድ መገደብ የለበትም። 2.5 በመቶ ግብር መክፈል ማለት ትርፋቸውን እንደተጠበቀ ማቆየት ማለት እንደሆነ፣ ይሁን እንጂ የሽያጭ ዋጋቸውን የገደቡ ከሆነ ይህ ክፍያ እንደማይቻል ያብራራሉ። ህዝቡ ላይ ዋጋ እንዳይጨምር ከተፈለገ መንግስት የግብዓት ዋጋዎችን መቆጣጠር ወይም የታክስ መጠኑን ማስተካከል ነበረበት የሚል እምነት አላቸው። በመሆኑም አምራቾች ይህ የግብር ውሳኔና የትርፍ ገደብ መጣጣም እንዳቃተውና በውጤቱም ህዝቡ እንደተጎዳ ይናገራሉ። አምራቾች ለዚህ ተጠያቂው የመንግስት የፖሊሲ ግጭት እንደሆነ በግልጽ ያሳያሉ። የአዲስ አበባ ንግድ ቢሮ በበኩሉ የዳቦ ዋጋን በቀጥታ እንደማይቆጣጠር አስታውቋል። የቢሮ የህዝብ ግንኙነት ዳይሬክተር አቶ አሸናፊ ብርሃኑ እንደሚናገሩት መንግስት ገበያውን ነጻ ካደረገ በኋላ የዋጋ ቁጥጥር መነሳቱን ያረጋግጣሉ። ሆኖም ነጋዴዎች በፈለጉት ዋጋ እንዲሸጡ ፈቃድ ቢኖራቸውም ይህ ነጻነት ግን በህግ የተደነገገ የትርፍ ጣሪያ እንዳለው ይገልጻሉ። የቢሮ ሚና የሸማቾችን ጥቅም መጠበቅ በመሆኑ ነጋዴዎች በነጻ ገበያ ስም ህገወጥ የትርፍ መጠን እንዳይወስዱ መከታተል እንደሆነ አቶ አሸናፊ ያስረዳሉ። ይህ ማለት ነጋዴዎች የዋጋ ጭማሪ ማድረግ ይችላሉ፣ ነገር ግን ከህጉ ውጪ መሆን የለባቸውም። አንድ ነጋዴ ከግብዓት ወጪው በላይ ማግኘት የሚችለው ከፍተኛው የትርፍ መጠን 20 በመቶ ብቻ እንደሆነ ቢሮ በግልጽ አስቀምጧል። ከዚህ በላይ ማትረፍ እንደ ህገ ወጥ ድርጊት እንደሚታይና በህግ የሚያስጠይቅ መሆኑን ቢሮ አስጠንቅቋል። ነጋዴዎች የዋጋ ጭማሪ ባደረጉበት ወቅት ጭማሪውን ለማረጋገጥ የገዙበትን ደረሰኝ ማቅረብ ይጠበቅባቸዋል። የዱቄት ወይም የሌሎች ግብዓቶች ዋጋ ጭማሪ ደረሰኝ ካልቀረበ ዋጋ መጨመር ተቀባይነት የሌለውና ህገ ወጥ እንደሆነ ቢሮ አቋም ይዞ እየሰራ መሆኑን ዳይሬክተሩ ያብራራሉ። ይህ ደግሞ በነጋዴዎች ላይ የመረጃና የሂሳብ አያያዝ ግዴታን ይጥላል። ንግድ ቢሮ የዳቦን ግራም ወይም መጠኑን እንደ ቁጥጥር መስፈርት እንደሚጠቀምም ገልጸዋል። ዳቦ ቤቶች ከ70 ግራም በታች መሸጥ እንደማይችሉ በህግ የተደነገገ ሲሆን ከዚህ በታች የሚሸጥ ከሆነ ህጋዊ እርምጃ ይወሰድባቸዋል። ቢሮ ዋጋውን ባይቆጣጠርም የዳቦ መጠኑን በመቆጣጠር ሸማቾች ቢያንስ የተወሰነ የጥራትና የመጠን ዋስትና እንዲኖራቸው ይጥራል ተብሏል። አቶ አሸናፊ እንደሚሉት ዳቦ ጋጋሪዎች የዳቦን መጠን ከዚህ በታች ዝቅ በማድረግ የትርፍ ማርጅናቸው ለመጨመር የሚያደርጉት ጥረት በክትትል ስር ይገኛል። ስለዚህ ማንኛውም ነጋዴ የክብደት መጠኑን መቀነስ እንደማይችል አስጠንቅቀዋል። ነጋዴዎች የዋጋ ጭማሪውን ለመከላከል የዱቄትና የቤት ኪራይ ደረሰኞችን ማሳየት አለባቸው ነው የተባለው። አቶ አሸናፊ እንደገለጹት ቢሮ እያንዳንዱን የዳቦ መሸጫ ቦታ በመገምገም ትርፋቸው ከ20 በመቶ በላይ መሆኑን ይፈትሻል። ለምሳሌ አንድ ነጋዴ ዱቄት በምን ያህል ዋጋ እንደገዛ ደረሰኝ ማቅረብ አለበት። ከዚያም ዳቦውን ምን ያህል እንደሸጠ በማስላት ትርፉ ከሚፈቀደው በላይ መሆኑን ጠራል። ይህ ካልሆነ ነጋዴው በህግ እንደሚጠየቅና አስፈላጊውን እርምጃ እንደሚወሰድ ቢሮ አስታውቋል። የዚህ ቁጥጥር ዓላማ ነጋዴዎች የዋጋ ጭማሪ ምክንያት በማድረግ ህገወጥ ትርፍ እንዳያገኙ ለመከላከል ነው። ነገር ግን ነጋዴዎች በንግድ ቢሮ ቁጥጥር ስር ሲወድቁ የግብዓት ዋጋን በደረሰኝ ለማሳየት የሚፈጠረው የሰነድ አዘገጃጀት ሂደት በራሱ ጥያቄዎችን እያስነሳ ይገኛል። ብዙ ጊዜ የዳቦ ጋጋሪዎች ዱቄትን የሚገዙት ከጅምላ አከፋፋዮች በመሆኑ በሁለቱ ወገኖች መካከል ቀድሞ ስምምነት በመፍጠር የዱቄት ዋጋን በደረሰኝ ላይ
ከፍ አድርጎ የመጻፍ ወይም በሁለትዮሽ ድርድር የዋጋ ንረቱን በተዘዋዋሪ የማጋነን አዝማሚያዎች ሊኖሩ ይችላሉ። ይህ አሰራር ነጋዴዎች ለንግድ ቢሮ የሚያቀርቡት ደረሰኝ ህጋዊ ሆኖ እንዲገኝላቸው ሲባል ብቻ የሚደረግ የጋራ ስምምነት ወይም የዋጋ መጠቃቀሚያ ሊሆን እንደሚችል ይገመታል። በውጤቱም በወረቀት ላይ የሚታየው የግብአት ወጪ ከገበያው ትክክለኛ ዋጋ ጋር ተቀራራቢ ሳይሆን ቀርቶ ትርፉ ከ20 በመቶ ገደብ በላይ በሆነ መልኩ በስውር እንዲሰላ ሊያደርግ ይችላል። የንግድ ቢሮ ይህንን በጥልቀት መፈተሽ ካልቻለም ነጋዴዎች በህጋዊ የትርፍ ገደብ ስም ህገወጥ ትርፍን የሚያጸድቁበትን ቀዳዳ ሊፈጥሩ ስለሚችሉ ቁጥጥሩ ውጤታማነቱ አጠያያቂ ሊሆን ይችላል። በመሆኑም የደረሰኝ ማቅረብ ግዴታ ብቻውን ዋጋውን ለማረጋጋት በቂ ላይሆን ስለሚችል በጅምላ አከፋፋዮችና በዳቦ ጋጋሪዎች መካከል ያለውን የዋጋ አወቃቀር በቅርበት መከታተልና ተገቢውን የዋጋ ጣሪያ በየደረጃው መጣል ለፍትሃዊ የገበያ አሰራር ወሳኝ እንደሆነ ይነገራል። የዳቦ ጋጋሪዎች በበኩላቸው እንደሚናገሩት ከሆነ ከዚህ በፊት ይሰሩ የነበረው የዳቦ መጠንና አሁን ያለው በግልጽ የተለያየ ነው። ብዙ ጋጋሪዎች ስራቸው ከግማሽ በታች ወርዶባቸው የንግድ ስጋት ውስጥ እንዳሉ ያሳውቃሉ። የትራንስፖርትና የግብዓት አቅርቦት ሰንሰለት መዛባት ዋጋቸውን በከፍተኛ ሁኔታ እንዲጨምሩ አስገድዷቸዋል። አምራቾቹ የንግድ ስራቸው ላለማቋረጥና ከገበያው ላለመውጣት ሲሉ ይህንን የዋጋ ጭማሪ ወደ ሸማቾች ማሳለፍ ግዴታ ሆኖባቸው እንደነበረ ይናገራሉ። የግብዓት ዋጋው ከሽያጭ ዋጋው ጋር የማይጣጣም ከሆነ በቢዝነሱ ለመቀጠል እጅግ አስቸጋሪ እንደሚሆንባቸውም በዝርዝር ያብራራሉ። ታዲያ የዚህ የዋጋ ንረት ጉዳይ የሸማቾችንና የነጋዴዎችን ግንኙነት አሻክሮታል ማለት ይቻላል። ሸማቾች ዋጋው መናሩና መጠኑ መቀነሱ ተጽዕኖን በከፍተኛ ሁኔታ እንደተሰማቸው እየገለጹ ነው። በሌላ በኩል ነጋዴዎች ወጪያቸው መሸፈንና ከቢዝነሱ መውጣት እንደማይፈልጉ ይከራከራሉ። የመንግስት አካላት ደግሞ ነፃ ገበያውን መተግበርና በተመሳሳይ ጊዜ የሸማቹን ጥቅም መጠበቅ የሚል ሚዛናዊ ያልሆነ ፈተና ውስጥ ናቸው። በዚህ ሁኔታ ውስጥ የጋራ መፍትሄ መፈለግ ከባድ ቢሆንም የሁሉንም ወገኖች ቅሬታና ሁኔታ መረዳት ግን አስፈላጊ ነው። መንግስት የወሰደው የዋጋ ነጻነት እርምጃ በገበያው ላይ የተረጋጋ መፍትሄ እስካላመጣ ድረስ ችግሩ ቀጣይ እንደሚሆን ታሳቢ ይደረጋል። የግብዓት ዋጋ ንረትን ለመቀነስ ወይም በሌላ መንገድ ሸማቹን ለመደገፍ መንግስት ተጨማሪ ስራዎች መስራት እንዳለበት የጉዳዩ ተንታኞች ይጠቁማሉ። ዳቦ መሰረታዊ ፍጆታ በመሆኑ የዋጋ ንረቱ የሚያስከትለው ማህበራዊ ቀውስ ትልቅ ነው። ነጋዴዎቹ ለንግድ ስራቸው መቆያ፣ መንግስት ደግሞ ለህዝቡ ደህንነት ሚዛኑን የጠበቀ መፍትሄ ሊፈልጉ ይገባል። ያለበለዚያ አሁን ያለው የዋጋ ንረት የህብረተሰቡን የመግዛት አቅም የበለጠ ሊያዳክመው እንደሚችልም ይነገራል። በአጠቃላይ የዳቦ ዋጋ ግሽበት በኢትዮጵያ ያለውን የኑሮ ውድነት መገለጫ አድርጎ መውሰድ ይቻላል። የግብዓት ዋጋዎች መጨመር፣ የግብር ለውጦችና የንግድ ደንቦች ለውጥ ተደምረው ይህንን የዋጋ ንረት አስከትለዋል። መፍትሄውም እነዚህን ሁሉ ነገሮች በአንድ ላይ በማየት ነጋዴዎች ህጋዊ ትርፍ እንዲያገኙና ሸማቹ ደግሞ በተመጣጣኝ ዋጋ እንዲያገኙ ማድረግ ነው። በአዲስ አበባ ንግድ ቢሮ በኩል እየተካሄደ ያለው የክትትል ስራ የችግሩ መጠን ለመቆጣጠር ቢረዳም ዘላቂ መፍትሄ ግን አይደለም። ስለዚህ ጉዳዩ ሰፊ ውይይትና መፍትሄ ይፈልጋል። የዳቦ ዋጋ ጉዳይ በአንድ በኩል የነጋዴውን የግብዓት ወጪ፣ በሌላ በኩል የሸማቹን የመግዛት አቅም ያጣመረ ውስብስብ ጉዳይ ሆናል። የነጻ ገበያው ፖሊሲ ጥቅምና ጉዳት በአሁኑ ወቅት እየተፈተሸ የሚገኝ ሲሆን መንግስት፣ ነጋዴዎችና ሸማቾች ለዚህ የጋራ ችግር መፍትሄ መፈለግ አለባቸው። የቁጥጥር ስራው የትርፍ ጣሪያውን በማስከበር ረገድ ቢረዳም መሰረታዊ የሆኑ የግብዓት ዋጋዎችን ማረጋጋት የችግሩ ዋነኛ መፍትሄ ነው። ይህንን የዋጋ ግሽበት ለመቋቋም የሁሉንም ባለድርሻ አካላት የተቀናጀ ጥረትና የፖሊሲ ማስተካከያ እንደሚያስፈልግ የአሁኑ ሁኔታ ያሳያል። እናንተስ ስለዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ኮሜንት መስጫ ላይ አጋሩን። ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም